አንቺ ወለድሻት እኔ ሰራኋት። ማርትዬ ኤቢ ከዚህም በላይ ገና ታኮራኛለች። በጣም ተለውጣለች። እናንተ እነማን ናችሁ? ደግሞ እኮ ምጥናውን ትመጣልኛለች። አንተ እቺ ጅል ናት የተባለችው ልጅ ናት መሰለኝ። አያይ እንሰራት። እሺ እንሰራት። ቆይ አንተ እነ ናታን ናችሁ እንዴ? አይ አርጁን ናችሁ አይደል? ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ዳጣ ድራማ ክፍል 111 ነው ይዤላችሁ መጥቻለሁ። እንግዲህ በዚህ ክፍል እነ ናታን፣ አብጌል እንዲሁም ዳጣ ምጥንና ውሃዬም ሆነው ሰላምዬ ሊጠይቁ ሂደው ነበር እንደምታስታውሱት። እናም እንግዲህ ዳጣ የመጨረሻ የጭንቀቷን ጥግ እናቷን እንደምትጠይቅ ነግሬያችሁ ነበር። ነገር ግን ያሰበችው ቀርቶ ያላሰበችው ነው የገጠማት ዳጣ። ምክንያቱም ሳታስበው አንቺ ከኔ እድሜ በላይ እዛ ቤት ኑረሻል፣ ሰላምዬ እባክሽ በህልሜ እየመጣሽ በልብስሽ ውስጥ እየተደበኩ በተመሳሳይ ሰዓት እየመጣሽ እያስጨነቅሽኝ ነው። አንቺ ስለ እኔ እናት የምታውቂው ምንድን ነው? ወይንስ ደግሞ አለችና ምን ጨርሽ ስትላት አባዬ ከማን እንደወለደ ታውቂያለሽ? እባክሽ ንገሪኝ ስትላት ማለት አንቺ የአቶ ደረጀ ልጅ ነሽ እንዴ አለቻት። ያኔ እንግዲህ ሁሉም ወደ ዳጣ ቀና ቀና ብለው አዩአት። እሷም ደነገጠች። ምክንያቱም በምጥንና በውሃ ፊት እንዲሁም ደግሞ ለሰላም አባቷ ደረጀ መሆኑን ለማሳወቅ ድፍረቱ ስለሌላት ወይም ደግሞ ስለማትፈልግ በጣም ደነገጠች። እሷ የፈለገችው ስለ እናቷ ማወቅ ነበር። ነገር ግን ሳታስበው ደግሞ ወይዘሮ ሰላም በሌላ መንገድ ዳጣን ቀደመቻት። ዳጣም እንግዲህ ያላሰበችው ስለገጠማት ልቧ ስብር ብሎ ዝም አለች። አያይ አባቴ ድሬዳዋ ነው ብለሽኝ የለ አባቴ ሲሳይ ነው እያልሽኛል ነበር አለቻት። አዎ ግን በቃ ያው የምታውቂው ካለ ብዬ ነው። እባክሽ ሰላምዬ ጨንቆኛል ንገሪ ብላ ሀሳቡን ለማስቀየር ሞከረች። ሰላምዬም ግን አይ እኔ ምንም አላውቅም አለቻት። በዛን ቅጽበት ግን አብጌል አንድ ደስ የሚል ዜና አሰምታናለች። እውነትም አብጌል ተቀይራለች ልንል የሚያስችል ድምፅ ነው የሰማ ነው። እሱም ልጁን አሻግራ እያየች እንዲሁም ደግሞ ዳጣ ስለ እናት የምታውቂው አለ ብላ ስታፋጥጣት ሰላምዬ የሰላም ፊት ምንም ስላልተቀየረና የመደንገጥ አይነት ስሜት ስላልታየባት ሰላም ስለ ዳጣ የምታውቀው የእውነት የሆነ ነገር አለ ወይንም ደግሞ አባዬ ከሰላምስ ቢሆን የወለዳት ማን ያውቃል። ስለዚህ የሆነ ነገር ባታቅ ኑሮ ይህን ያህል ትደነግጥ ነበር። አሁን ግን ምንም የመደንገጥ ስሜት አይታይባትም እያለች አብጌል እንደውም ከደፈረሰ አይቀር ይጠራል በአንድ እግር። ይህ ወንድ ልጅ የምርም ወንድሜ በሆነ ምን አለ ወንድሜ በሆነ ብላ ተመኝታለች። እኛም እንግዲህ ምኞትሽ እኮ እውነት ነው ለማለት ድፍረት ባናገኝም በዚህ ሰዓት እንግዲህ እውን እንደሚሆን በቅርብ ሰዓት እንጠቆምሻለን አብጌል። እናም እንግዲህ ያለው እውነት በዚህ መልኩ ነው ማለት ነው። የሰላምዬ ቤት በዚህ መልኩ ተጠናቋል ማለት ነው። ወደ ቤት እንደተመለሱ ወይዘሮ ማርታ አብጌል ጠረጴዛ ላይ ቁጭ ብላ ስለነበር ተጨናንቃ ከፎቅ ወረደችና ምን ሆነሻል እማዬ? ተረጋጊ፣ ለአንቺ እኮ ምንም አይገባሽም እያለች አብጌል የውስጧን ሐዘን ለእናቷ ያላትን የፍቅር ስሜት ለመግለጽ እየሞከረች ነበር። እህትሽ ጠፋችኝ ማለቴ አክስትሽ የት እንዳለች አላውቅም አለቻት። እሷም ቤት ውስጥ የለችም ክፍሏ ትሆናለች አለች። አይ የለችም፣ ሁሉም ቦታ ፈለግኳት፣ ስልክም አታነሳም ማለቴ ስልኳ አይሰራም፣ ምን ሆና ይሆን እያለች ስትጨነቅ ነበር። አብጌልም ተረጋጊ በቃ ማሜ ላንቺ እኮ ይሄ አይገባሽም፣ በቃ ተረጋጊ፣ ምን ትሆናለች ብለሽ ነው አለቻት። ታውቂያት የለ ባህሪዋን የሆነ ነገር አድርገዋት እንዳይሆን ብዬ ነው እያለች ምንድነው ባህሪዋ ስትላት፣ ወይ አንቺ ደግሞ አብጌል ያው ከሰው ጋር እንደማትስማማ ታውቂያለች፣ ተጣልታ ይሆናል ብዬ ነዋ አለቻት። በቃ እናቴ ተረጋጊ ምንም አትሆን እያለቻት ባለበት ሰዓት እንግዲህ መድኃኒት ከመቅጽበት ደወለች። የደወለችውም አሞኛል እየተበከለ ምግብ በልቼ ሳይሆን አይቀርም፣ እናም ባልሽ ከባክሽ ቶሎ ድረሽልኝ፣ ይቅርታ ባልሽ ጋውኝና እባክሽ ቶሎ ድረሽልኝ እያለች እንግዲህ
መድኃኒት ለእህቷ ደውላለች። እሷም ወይኔ እህቴ ምን ሆንሽብኝ? እሺ የቱ ጋ ነው ያለሽው? በአቅራቢያሽ ሆስፒታል ካለ እየሄድሽ ጠብቂናል፣ እባካችሁ ቶሎ ድረሱልኝ አለቻት። ያኔ እንግዲህ አብጌልን ቶሎ ለአባትሽ ደውይልኝ፣ እኔ ልዘጋጅ፣ ቶሎ ይምጣና እንሄድ አለቻት። እሷም እንግዲህ ለአባቷ ደውላ ነገረች። አባቷም ቶሎ መጥቶ እንግዲህ ማርታና አቶ ደረጀ ወደ መድኃኒት ሂደዋል። ያኔ እንግዲህ አብጌል እናቴ ልከተልሽ እንዴ አብሬያችሁ ልሄድ አለቻት። ከዛም አይ ችግር የለውም አንቺ እዚሁ ሁኚ አለቻት። እንግዲህ ሁለታቸው መዲ ወዳለችበት ሲሄዱ አቶ መዲ ደግሞ ወይዘሪት መዲ ሶሪ ለቤቱ ሌላ መሰናክልና ችግር ለመፍጠር ተዘጋጅታ ስለነበር ቤት ውስጥ ሄዱና እኔ ክፍል ውስጥ ወርቅ የሚመስል ግን ወርቅ ያልሆነ ነገር ታገኛላችሁ፣ እሱን ይዛችሁ ውጡ። ግን ወርቅ አይደለም፣ እኔ ከምሰጣችሁ ገንዘብ በታች ነው ያ ነገር። ግን ደግሞ ወረቀቱ እናንተን የላከቻችሁ ዳጣ እንደሆነች የሚጠቁም መረጃ ወረቀት ጥላችሁ ነው የምትወጡት ብላ መረጃ ስለ ቤቱ ሴቶች አሉ። አንድ ደግሞ ጅል የምትባል ልጅ አለች። አንድ ዘበኛ ክርፍፍ ያለ ባላገር ዘበኛ ነው ያለው። እሱ እንደምንም በቃ ለፎትና ግቡ፣ ግን ማንም እንዳይጎዳ ብላ አስጠንቀቃቸው። እነዚህን የምታዩዋቸውን ጎረምሶች እንግዲህ ማክስ ለብሰው እንዲገቡ አድርጋለሁ፣ ወይም ፊታቸውን ሸፍነው እንዲገቡ ወደ ቤት አድርጋለች። በዚያን ሰዓት እንግዲህ ናታንም ወደ ትምህርት ቤት እንዳጣም ወደ ጓደኞቿ እንደሄደች ማንም ቤት አልነበረም ያሉት። አብጌልም ክፍሏ ውስጥ ኮምፒውተሯን ይዛ እያጠናች፣ ውሃዬና ምጥን ደግሞ ሳሎን ቁጭ ብለው ባሉበት ሰዓት ነበር። ያኔ ለዛ እያለቀሰች ስለነበረ ጠራቻቸው። ከዛ ምን ሆነሽ ነው ብለዋ ሲሄዱ ሂጅና ምጥንን ሂጅና ዘበኛውን የዛኔ ያትመጠነኝም ያልኩ አፌ አዳልጦኝ ነው፣ በስህተት ነው። ያው የሴትነት ወጉ ይዞ መግደርደሬ ነው እንጂ እኔ በጣም ነው የምወድህ ምናምን ብለሽ ንገሪው ብላ ምጥንን ወደ ውጭ ላከቻት። ውሃዬ ደግሞ ሳሎን ቁጭ እንዳለች እንግዲህ በዚህ መልኩ ወደ ቤት ገቡ። ዘበኛውን እንግዲህ ሁለቱም ስለሆኑ ግራና ቀኝ ሆነው በመደብደብ ሰውየውን እንዲሁም ደግሞ ለተወሰነ እንዳይነቃ በማድረግ ወደ ቤት ጥለውት ገብተዋል። ውሃዬም እንግዲህ እንደገቡ ገና ሲታያቸው ናታን ነህ አይደል? እንደውም አንተ አርጁን ነህ አይደል? ለምንድን ነው እኛ ቤት የመጣኸው? ወይስ ናታን ነህ እያለች ስቀልዳቸው እነሱም ጅል የተባለች ይች ልጅ ናት መሰል፣ በእናትህ እንለፋት በቃ እንሂድ ሲባባሉ አይ እንሰራት አሉ። እንዴ እናንተ ፖሊስ ናችሁ እንዴ ብላ በሶፋው ስር ተሯሩጣ አመለጠቻቸው። እነሱም እሷ ስታመልጣቸው ጥለዋት ወደ ታዘዙበት ፎቅ ወጡ። ያኔ ቀጥ ብለው የሄዱት ወደ አብጌል ክፍል ነበር። እናም ሳያስቡት በሩን ቁልፉን ለመክፈት ሲሞክሩ እሷ ደግሞ ውሃና ምጥን መስለዋት እናንተ አንቺ ውሃ ሂዱ ከዚህ በቃ ሰው በሰላም መቀመጥ አይችልም ማለት ነው እያለች እየጮኸች ስትናገር ደንገጥ ብለው መለስ አሉና ክፍሎችን ቸክቸክ አድርገው በመጨረሻም የመድኃኒትን ክፍል አገኙት። እናም ገብተው የሚፈልጉትን ካወጡ በኋላ ወረቀቱን እዛው አስቀምጠው ሊወጡ ሲሉ ከዛም እንግዲህ ምጥንም ውጭ ላይ ወጥታ ዘበኛውን ገዜ የት ነህ እያለች እየተጣራች ዙሪያውን ፈለገችው፣ ልታገኘው ግን አልቻለችም። እናም በአትክልቱ ውስጥ ስትሯሯጥ ግቢው ውስጥ ከወደ ውጭ ዳጣ መጣች። ማን አለ ቤት አለቻት። ማንም የለ። እናንቺ ውጭ ላይ የምትሯሯጭ ምን ሆነሽ ነው? ውሃ ጠፍታሽ ነው አይደል አለቻት። ኧረ አይደለም ውሃ እኮ ውስጥ ነው ያለችው አለች። እና ምን ሆነሽ ነው? ገዜ ጠፍቶኝ ነው አለቻት። አይ በቃ ካለዛ ጋር ነው የሚሆነው ታያቸው አለች። አይ ለዛ እኮ ልካኝ ነው የወጣሁት እና እማዬና አባዬ ሳሉ ስትላት አይ እነሱም የሉም ወጥተዋል። በቃ እነሱ ከወጡ እነሱ ስለሄዱለት ወጣ ብሎ ሊሆን ይችላል። ተይ በቃ ወደ ቤት እንግባ እየተባባሉ ሳለ ግን ናታን አለ አለቻት። አይ አላየሁትም ሲመስለኝ ቤት አይደለም አለቻት። እንዲህ እየተባባሉ ወደ ውስጥ ገቡ። ሲገቡ እንግዲህ ሶፋው ምንቅርቅር ብሏል። ምን ሆኖ ነው ሶፋው እንደዚህ የሆነው ብለው ምጥንና ዳጣ ሶፋውን አስተካከሉት። እንግዲህ እነዚህ ሰዎችም ቤት ውስጥ ላይ ገብተው እያንጓጉ ስለነበረ አብጌል ምንድን ነው እያለች
ቀስ እያለች በሯን ከፍታ መውጣት ጀመረች። እነሱም ሶፋውን አስተካክለው እንደጨረሱ እዛው ቁጭ እንዳሉ ውሃ እየመጣች እግሬን አሞኛል፣ ጠረጴዛው መቶኝ ነው እያለች አንቺ መተሽው ነው እያለቻት ውሃም እየቀለደችባት ነበር። ደግሞ ሁለት ሰዎች ላይ ገብተዋል። ምን እንደሚያደርጉ አላቅም አለኝ። ለማን ናቸው? ትቀልጃለሽ እንዳንቺ ችል ይሆንች ልጅ ደግሞ በቃ ሳታኝም መቃዠት ጀመርሽ ምናምን እያሉ ቀለዱባት። እሷ ግን ከልቧ ነበር፣ ያው ወሬውን አወራሩን ስላልቻለችበት ነው እንጂ። ከዛም በመጨረሻ እንግዲህ እነሱም እንዴ ለዛም ብቻዋን ከሆነች የምር ግን ገዜ የት ሄዶ ነው ለምን አንፈልገው ተባብለው ሁሉም ወደ ውጭ ወጡ ሊፈልጉት። በዛ ቅጽበት ደግሞ አበጌል ከክፍሏ ወጥታ ክፍሎችን ቸክ እያደረገች ነበር። የሆነ ድምፅ የሰማችውም ከመድኃኒት ክፍል ስለነበር ቀጥ ብላ ወደ መድኃኒት ክፍል ሄዳ በሩን ቀስ አድርጋ ከፈተችው። ስትከፍተው እንግዲህ በምታዩት መልኩ እነዚህ ሰዎች ከመድኃኒት ክፍል ወይም ደግሞ ከቁም ሳጥኑ ውስጥ የሆነ ነገር እያወጡ ሳለ እንደረሰችባቸው። እንግዲህ በቀጣዩ ክፍል አብጌልን ምን ያደርጓት ይሆን? የምር አብጌልን ይጎዳት ይሆን ወይንስ አብጌል እንደባለፈው ሰው ትገላቸው ይሆን? በእርግጥ የባለፈው ትምህርት አስተምሯታልና አሁን ምንም ልታደርግ እንደማችል ነው የሚሰማኝ። ምናልባት ትቆልፍባቸው እንደሁ እንጂ በቀጣይ ክፍል ይዤላችሁ መመጣ ይሆናል። ለዛሬ ግን በዚሁ ተጠናቀቀ። ውድ የወይኗ ሚዲያ ቤተሰቦች እስካሁን ከኔ ጋር በፍቅር በአክብሮት ከኔ ጋር ስለቆያችሁ ምስጋናዬ ከልቤ ነው። አሁንም ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ ቪዲዮዬንም ላይክ ሸር በማድረግ እንደምታበረታቱኝ አምናለሁ። የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ።